ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም የተባረከ ይሁን። የአባቴ ብሩካን አላችሁ? እኔ አለሁ። ፈጣሪ ይመስገን። እግዚአብሔር አምላክ እንኳን በሰላም ጠበቃችሁ፣ እንኳን ኖራችሁ፣ እንኳን እግዚአብሔር አምላክ በያላችሁበት ቦታ ሰላም ሰጣችሁ። በጣም ደስ ይላል። እኔም ደህና ነኝ፣ እግዚአብሔር ይመስገን። በምህረቱ የተነሳ በሰላም አድሬያለሁ፣ በሰላም ኖርኩኝ። እግዚአብሔር ስም የተባረከ ይሁን። ውድ ቤተሰቦቼ ከልብ ወዳችኋለሁ፣ አከብራችኋለሁ። ከኔ ጋር ያሉት ውድ ቤተሰቦቼ እኔ የምለው ሁሌ እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። ለኛ መከራ ሲደርስ እንደማ አንድ ችግር ሲደርስ ትቶ አይሄድም። መቼም እሱ ትቶ አይሄድም፣ ከኛ ጋር ነው። እግዚአብሔር ስም የተባረከ ይሁን። ዛሬ አንድ መዝሙር ወላይተኛ ነው። ወላይተኛ የሚችሉት ማይችሉትም መስማት ትችላላችሁ። እግዚአብሔር ቃል ነው። መዝሙር ማለት የእግዚአብሔር ቃል ነው። ሌላ ትርጉም ምንም የለም። ከእግዚአብሔር ቃል ነው፣ ከወንጌል ነው የሚወጣው። ስለዚህ ላንቃ የተለየ ቋንቋ የተለየ ቢሆንም የቋንቋ ባለቤት እግዚአብሔር መሆኑን አትርሱ። እግዚአብሔር አምላክ ይባርካችሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ከእግዚአብሔር በታች እናንተ ካለ ምንም አልጨናነቅም። ተባረኩልኝ። አሁን መዝሙር እንስማ። መዝሙሩ ወላይተኛ ነው። የምታውቁት ሁላችሁም መስማት ትችላላችሁ። ኦኬ
እሺ ሰላም 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 ብያለሁ ውድ ቤተሰቦች፣ እግዚአብሔር ስም የተባረከ ይሁን። ከሱ ቃል ሰምተናል፣ ከሱ ቃል ተምረናል፣ ዝማሬውን ሰምተናል። የቋንቋ ባለቤት እግዚአብሔር ነው። እግዚአብሔር በመንፈሱ ለእናንተም ያስረዳናል፣ ለእኛም ያስረዳናል ማለት ነው። እግዚአብሔር ስም የተባረከ ይሁን። በጣም ደስ ብሎኛል። ይሄ መዝሙሩ ምንድን ነው የሚለው? በችግር ጊዜ እግዚአብሔርን እጠራለሁ፣ በመከራዬ ጊዜ እግዚአብሔርን እጠራለሁ፣ እግዚአብሔር ዝም ብሎ አያይም የሚል መዝሙር ነው። እግዚአብሔር የሚሰማ አምላክ ነው። ውድ ቤተሰቦቼ እግዚአብሔር ስም የተባረከ ይሁን። በጠዋቱ መዝሙሩን ይዤ ከች ብያለሁ። ትንሽ ጉንፋን ያዘ መሰለኝ። ስለዚህ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንደዚህ መዝሙር፣ የእግዚአብሔር ቃል፣ ምክር እንደዚህ በተቻለ መጠን ይዤ እመጣለሁ። ሌላ ነገር በእኔ በኩል ይመጣል ብዬ አላስብም። እኔ ይዤ የሚመጣው እግዚአብሔር ፍቃድ የሆነ ለሁላችንም ጸሎት፣ እንደዚህ ዝማሬ፣ በቃል ትምህርት እንደዚህ በተቻለ መጠን
ይዤ እመጣለሁ። ውድ ቤተሰቦቼ አከብራችኋለሁ፣ እወዳችኋለሁ። እግዚአብሔር አምላክ በያላችሁበት ቦታ እግዚአብሔር ይጠብቃችሁ፣ ፍቅር፣ ጤና፣ በረከት ይስጣችሁ። ምን ልበላችሁ ከዚህ በላይ ተባረኩልኝ። መልካም ውሎ ይሁንላችሁ። እግዚአብሔር ፍቃድ ከሆነ ነገ እንገናኛለን ማለት ነው። በሰላም ቆዩ ውዶቼ።